ደስ ይላል። በዛ ላይ ተጋባ ነው ምክንያቱም ያው ስለ ነገር አላወራንም እና አሁን ደግሞ ስንመጣ እዚህ ጋር አደር ያልን ነው ለዛ ነው እንጂ የእውነት እኔ ላንቺ ደስ ብሎኛል። ሲንግልነት ያው ክረምትም መምጣቱ አይቀርም። አሁን በጋ ደብል መሆን ይሻላል። ገና ነው አይኑ በጋ ነው ፀሐይ ነው ቅድመ ዝግጅት አይባል ላይ አያስፈልግም። በኋላ አይገኝም ቀድመሽ ካላዘጋጀሽ እያለች ነው ሄሉ ግን እኔ ብዙ ደስ አላላትም። እኔ ለምን ከሷ የተመቸ ፓርት ምን እንደሆነ ታውቂያለሽ? ሄሉ ከውጭ ሀገር መምጣቷ ነው። በቃ እኔ ከውጭ ሀገር መምጣቷ ተመችቶኛል። እየቀለዳችሁ ነው ያሬና አንተ ሙስ ይዛልጥኛል እንደዛ አረሳበናቱ ማራይ እንደዛ አይደለም ሄሉ ዛሬም ሉሌ እንግዲህ ይቅርታ ጠይቋታል አፍቃሪዋን ማለት ነው። እንግዲህ አፍቃሪዋን ልጅ እንግዲህ ይቅርታ ጠይቋታል ከዱባይ ድረስ እሱም ብላ መጣ። ለምን አስከፋሃት ምናምን እንዴት የመዳም ቅመም ስለሆነች ነው እንዴ ፍቅሯን የማትቀበለው ብለን እልል እያልንበት ነበረ። በቃ በጣም ነበር እያወራና እየተሳደብን የነበረው ኮሜንት ላይ። ግን ደግሞ መቼስ አለ አይደለ እሱም ደንገጥ አለ መሰለኝና አበባ ይዞ እንግዲህ ሄሉንና ልጅቷንም ይቅርታ አጠያይቋቸዋል ማለት ነው። ግን ሄሉን ሳያት በነገራችን ላይ ሄሉና ኪራ በጣም ነበር የደነገጡት ማለት ነው። በቃ ነገሩ ተምታተውባቸዋል። እንዴት በአንድ ቀን ይሄ ሁሉ ነገር ተቀየረ ምናምን ብለው ደንግጠዋል። እንግዲህ መጨረሻው ምን ሊሆን እንደሚችል ራሱ ግራ ገብቶኛል ማለት ነው። እውነት ጭራሽ ሰው አበባ በዚች ሰከንድ ውስጥ አንተ እኔ ጭራሽ እኔ ታይፕ አይደለሽም እኔ ከእንደዛ አይነት በአሁኑ ሰዓት እንደዛ ነገር አልፈልግም እያለ በጣም ጓገጭ ሲል የነበረ ልጅ ከመሬት ተነስቶ አበባ ሰጥቷታል። ሄሉን እና እሷን ለማስታረቅ ፈልጎ ነው ይሄን ነገር ያደረገው ወይንስ ደግሞ የእውነት ፍቅሯን ተቀብሎት ነው? አላቅም። በእርግጥ ትበዛበታለች እንጂ አታንስበትም። ልጅቷ በጣም ቆንጆ ልጅ ናት፣ ክብር ያላት ናትና በእርግጥ በባለፈው ደግሞ እንግዲህ በጣም ስትለማመጠው አናዳይ ነበረ። አሁን ደግሞ አበባ ሰጥቷታል። ምንድነው ምክንያቱ?